እውራኖችን የሚያበራ ጎባጣዎችን የሚያቀና ታላቅ ቅባ ቅዱስ በሰሚነሽ ኪዳነ ምህረት ከሰው አልፎ በንብ የሚጠበቅ ታላቅ ገዳም ወር በገባ በ16ና በ21 ማርያም ተገልጣ የምትጸልይበት ስፍራ ድንቅ ተአምራት የሚሰሩበት ተአምራዊ ስፍራ ከ350 አባቶች በላይ ተሰውረው የሚኖሩበት ቦታ። እሺ ቤተሰቦቼ ለማንኛውም እንግዲህ ባሱስ ገብተናል። ከውጭ ያለውን እንግዲህ አሳይቻችኋለሁ። ባሱን ከኛ ጋር ስንት ነው? ያው ስንት ባስ ነው የሚከተለን? አጠቃላይ ሁለት ከኋላ አለ። ሰዓት ሄዷል። ለምን ጋይስ ባይ ዘ ዌይ ከላይቭ ቀጥታ ነው ወደ እንትን እየመጣሁት ጀምረናል። ወደ ስጉራ ማርያም ሰሚነሽ ስጉራ አላለችም እንዴ? እንግዲህ ጋይስ መኪናችን ውስጥ እንግዲህ ገብተናል። ጉዞአችንን ጀምረናል። በጣም ታምረኛ ቦታ ነው እየሄድን ያለ ነው። እንደ ቀልድ የሚካሄድበት ቦታ አይደለም አይደል? ስንት ቀን ራሱ እንሄድ ብዬ ያው እግዚአብሔር ሲፈቅድ ዛሬ ሄድን እና በጣም ደስ ብሏችሁ ትመለሳላችሁ። ትክክል። ግን አንዳንዴም ያው ለእግዚአብሔር ጊዜ መስጠት ግድ ነው። ስራውም አንበሳውም እንዲበዛ እዛ ደግሞ በደንብ እናሳያቸዋለን። ሰዎች ደስ ይሉ እግዚአብሔር በጣም ሞቲቬት ያደርጋል። ተከተልን ጋይስ። አልቅሽ ሲቀለይ ነገርሽ ውስጤ አትዘገይም ስትሰሪልኝ አልቅሽ ሲቀለይ። ሰላም ቤተሰቦቼ፣ አሁን የምንገኘው እንግዲህ ሞለር ለማይችሉ ሰዎች፣ የተለያዩ ችግር ያለባቸው የሚጥል በሽታ ማን የሆኑ ሰዎች ታሪካቸው የተቀየረ እንግዲህ በእነዚህ ንቦች ነው። እዚህ ውስጥ እንግዲህ ንቡ 3 አይነት ንብ ነው ያለው። የንቡ ዘር አንዱ እዚች በወንዶች በር ነው የምንገኘው፣ በሴቶች በር አለ። መሀል ደግሞ ጉልላቱ ላይ አለ። 3 አይነት ማር ነው የሚወጣው፣ ቀይ ማር፣ ነጭ ማርና ጣዝማ ማር የሚባለው ማለት ነው። እንግዲህ ያ በየ15 ቀኑ እየተቆረጠ ሞረል ለማይችሉ ሰዎች ካንሰር፣ HIV እንግዲህ አውደ ምሕረት ላይ ሲነገር ትሰማለህ። ምስክርነት በማሩ እምነት ማለት ነው። እና ይሄ ሁሉ ታሪክ የሚወጣው እንግዲህ ከዚህ ነው ማለት ነው። የቤተ መቅደሱ በሙሉ በንብ ነው የሚጠበቀው በሙሉ። እዚህ ጋር ደግሞ ፊት ለፊት የምታየው ደግሞ ምንድነው? እመቤታችን ወር በገባና በአመት በ16 እመቤታችን ተገልጻ የምትጸልይበት ቦታ ነው። እድለኛ የሆነ ሰው እያያት እንግዲህ ብዙ ጊዜ አውደ ምሕረት ላይ ይመሰክራልና ይሄ እመቤታችን ቆማ የጸለየችበት ቦታ ነው። አይሳለምም፣ ሰው መሳለም አይቻልም። ተጽፎም የክርስትና ስም ማስቀመጥ አይቻልም። እንደዚህ ቁጭ ብለ ጸልይ የልብን ተናግረህ ነው የምትሄደው። ይሄ እንግዲህ ጽድ ነው። ይሄ በነ አጼ ሚኒሊክ ጊዜ የነበረች ጽድ ናት። እቺ ጽድ ማለት ነው። እንደነገርኩ እመቤቴ ሌሊት 9 ሰዓት ላይ ወር በገባ በአመትና ወር በገባ ቁማ የምትጸልይባት ድንቅ ስፍራ ነው ይሄኛው ማለት ነው። ይሄ ፊት ለፊት የሚታየው ይሄ እንግዲህ ይሄን በጣም የምታየው የተቀደሰ ስፍራ ነው። ገድል የሚታዘልበት ቦታ ነው። ውስጡ ገብተን አባቶች እየመጡ ነው። አባቶች እስከሚመጡ ውስጥ ገብተን እናያለን። ይሄ ደግሞ የዲስክ መንሸራተት፣ የወገብ ህመም እንዲሁ መውለድ ለማይችሉ የማህፀን ጥበት ብዙ ነገር እንግዲህ እዚህ ውስጥ ገብተው ሰላም ለኪ አባቶች ደግሞ ገድል ታዞ እንግዲህ የብዙ ሰው ህይወት እዚህ ተቀይሯል። ምስክርነት የሚፈለግ ከሆነ ምስክርነትም አንድ ሁለት ሰው አምጥተን ምስክርነት እናሰማለን። እንግዲህ እየተዟዟር የሾላ እምነትም የሚሰጥበት ቦታ አለ። 360 አባቶች የተሰወሩበት ቦታ ነው። እንግዲህ የሾላው እምነቱ በማርና በጠጅ ያደገ ነው። ውሃ ጠጥቶ አይደለም ያደገው። እንግዲህ እዛ ውስጥ ያሉ አንድ አባት የተሰወረ አባት እንኳን የረገጠውን ስፍራ የረገጠ ሰው ምን ያክል የታደለ ነው ይላሉ። እዚህ ስር ሱባኤ የሚያዝበት እዚህ ስር ነው። ዋሻ ግራውንድ አለ እዚህ ስር ማለት ነው። መሬት ስር ግራውንድ አለ። እንግዲህ ሱባኤ መያዝ የሚችሉ ከዋልድባ ከደጋ እስጢፋኖስ ከብዙ ስፍራ የመጡ 100 አባቶች አሉ። ልብሳቸው ቁርበት የሆነ በሳምንት አንዴ ቆሎ እየበሉ ለኛ ለሀገራችን ሰላም የሚጸልዩ እናትና አባቶች እዚህ ውስጥ በአት ዘግተው እንግዲህ የኛ የምታዩት በሙሉ ወጣው አያዩም። ይሄንን ነገር ምንድነው የሚያደርጉት? መልእክት ሲሆን እንግዲህ መኪና ውስጥ እንደተነገረው
ጽፈው በስር ነው የሚልኩት ማለት ነው። ጸበል አስጠምቋቸው የማር እምነት ስጧቸው እያሉ ሱባኤ የሚያዝላቸውም ካሉ እንግዲህ ውስጥ ገብተው ይያዝላቸዋል ማለት ነው። በኋላ የሾላ እምነቱን አሳያቸዋለሁ። እናንተ ሰብስክራይብ ማድረግ እንዳትረሱ። ብላክ ዩቲዩብን እንግዲህ አበረታቱት። እሺ እግዚአብሔር ከሁላችን ጋር ይሁን። ገዳማችን እጅግ የዕድሜ ባለጸጋ በ300 አባቶች ስውራን የሚጠበቅ ገዳም፣ እምነቱ ማር የሆነ በነቢይ የሚጠበቅ ጥንታዊ ገዳም ነው። ምናልባት ለማስታወስ ይሆናል እንጂ ብዙዎቻችሁ ይህን ገዳም ታውቁታላችሁ። 530 ዓመቱ ነው ገዳሙ። የዕድሜ ባለጸጋ የሆነ ኢትዮጵያ ውስጥ ካሉ ገዳማት እጅግ የሚያስገርም ገዳም አንዱ ይሄ ነው። ለምንድን ነው ካሉ ገዳማት መካከል የሰሚነሽ ኪዳነ ምሕረት ገዳም ልዩ የሆነው ስንባል እመቤታችን ድንግል ማርያም በስደት ዘመኗ መታ ያረፈችበት ገዳም ነው። ወያጀማዎች ማይበረነ የሆም ድንግል ባለች ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታብዮ ነብሰለ እግዚአብሔር ወተታስብ መንፈሴ በአምላቸው ወዳኔ እስመ ሕማም አላመቱ ናሁ እዚያ ሲያሰበጡኝ ሁሉ ትውልድ እስመ ገብረ ሊት ኃይል አብያት ወቅዱስ ስሞ ሳሉን ለትውልድ ትውልድ ለለ ይፈርህወ ገብረ ኃይል በመጥራይቶ ዘርሆሙ ለለ ያብዩ ህሊናንቦሙ ወደሰቶም ላይ ያላመናብርቶም አእዘምረት ሙታናት ቆንበረኩት ወለብርሃን ወፈን ወብራቆ ብለው ብርሃን ወት ወኮል እስራኤል ኩለሙ ተዘከረ ሳሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘብስከ ለዓለም ለአብርሃም ለይስሐቅ ለቅዱስ ኤፍሬም ለአብርሃም እመቤታችን የተለመነ ለእናንተም ትለመንልን። ልጅ የሌላችሁ የተባረከ እናትና አባቱን የሚረዳ ልጅ ትስጠልን። ስራ የሌላችሁ ስራ ትስጠልን። ጤንነት የሌላችሁ ጤንነታችሁን ትስጠልን። እመቤታችን ያሰባቸው ሁሉ አሟልታ በሰላም ወደ ቤታቸው ተመለሰልን። ቤታቸውን በበረከት በረድኤት ትጎብኝልን። መዋዕለ ጾሙን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ አበሳነ ወጌነ የድግረስ ያበሰለነ የታባለ ጊዜዎች ተመርሶን አላደነን ዋላነ ኮልኮስ በዚያ ገይተ መንግስት ኃይል ወስብሐት ለዓለመ ዓለም በሰላም ቅዱስ ገብርኤል መልአክ ዘተባራም ሰላም ለኪ ድንግል ወልድናሽ ወድንግል ስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ወሬታ አንቷን ሶሩቤ ከርስኪ ተፈጥሮ ገብ ለኪ ሳሊ ወጸልይ ምሕረተ ሀብሩን ኢየሱስ ክርስቶስ ከመ የስራይላን ኃጣውነ ኦቶ ካፌነሳው ሰራያት ሰራያት ዋቂያት ወዱስ በቃ ማሰራያት እግዚአብሔር ይፍታ በክብር ተነሱ። አልቅሼ ሲቀለይ ነግሬሽ ውስጤ አትዘገይም ስትሰሪልኝ ቤቴ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ። ሽሮ ያልቀመሰ ማርያም እዛ ጀምሮ መሰል ምግብ ያልበሉት ከሌሊት 6 ሰዓት ጀምሮ እስካሁን አልበላም። እስካሁን አልበላሁኝም። ማርያም በጣም ደክሞኛል። ልቀርብ ትንሽ በቃ ዛሬማ በበረከት ነው ያልከው። እግዚአብሔር ግን ደስ ብሏል በጣም እግዚአብሔር። ይሄን ቦታ ባለማየት እስከ ዛሬ ቆይተናል። ከዚህ በኋላ የሄዳችሁበት ገዳም ምናምን አሪፍ ነው እዚህ ገዳም ሄድ የምትሉኝ ካላችሁ ኮሜንት ላይ ጻፉልኝ። በርሜል ጊዮርጊስ ነው የሚባለው። እሱ ጎንደር ነው። ጎንደር ነው እሱ እኮ ቦታው ጎንደር ነው። መቀዛ ምን ይባላል? ይሄ በሶ ነው እናት። በቃ እሺ መዝሙረ ዳዊት እስኪ ደገም ታደርጋለህ መንፈስ ይወጣል። አሁን ምንድነው ዛሬ እንግዲህ ለማደር አልነበረም የመጣ ነው። እንግዲህ ከመጣም በኋላ የገዳሙ አበምኔት ማለት አስተዳደር ናቸው። አድረን ነገ የቅባ ቅዱስ ስነ ስርዓት 500 ዓመት የቆየችዋ ስለ አድኖ የገድል ማዘል
የሾላ በቃ እንደዚህ መርሃ ግብር ስላለ ለምን ተካፍላችሁ አትሄዱም ብለን እንግዲህ ዛሬ አድረናል። እንግዲህ በጣም ተንከባክበውናል። በዚህ አጋጣሚ በጣም ነው የምናመሰግነው። አሁን ከዚህ ቀጣይ የምናሳያችሁ ምንድነው ጉባኤ አለ። ጉባኤው ላይ እንዘምራለን። የተለያዩ ምክሮችም ሀሳቦችም ይነሳሉ። ጧፍ እናበራለን። በአንድ ላይ ሆነን እግዚአብሔርን ስናመሰግን በበረከት ውስጥ አዳራችን እናሳልፋለን ማለት ነው። እንግዲህ እቺ ቀን ቀላል ነገር አይደለችም። ዛሬ ያሳለፍናት ነገር ያው ይታወቃል። አዲስ አበባ ላይ የምናሳልፋቸው ህይወቶች ሁላችንም እዚህ ጋር ያለ ነው። ለስጋችን ስንሯሯጥ እንደዚህ አይነት ነገሮች ትዝ አይሉንም። ግን ዛሬ የእግዚአብሔር ፍቃዱ ነው፣ የሰሚነሽ ኪዳነ ምሕረት ፍቃዱ ነው። ደጇን አስረግጣን እንግዲህ እንዲሁ በበረከት እያሳለፍን ነው። እንግዲህ ጓደኞቼን በጣም ደስ ብሏቸዋል። ከዚህ በኋላ በየሳምንቱ የሚቀሩም አይመስለኝም። ጓደኞቻቸውን ይዛቸው ነው ተወጣር አዋ እና አይፈርላቸው። እናንተም ቅድም በደንብ ጸሎት ስታደርጉ ነበር። እንደዚህ እመቤቴን መፈተን አንዳንዴ ጥሩ ነው። የገዳሙ ማስተዳደር ይላሉ ፈትናችኋት ሂዱ ጠይቋት ይላሉ። ለእኛ የሚያስፈልገን ነገር ከሆነ ትሰጠናለች፣ ማያስፈልገን ከሆነ ደግሞ የተሻለውን ነገር አዘጋጅታ ትሰጠናለች በጊዜው ማለት ነው። ነገ በጣም ብዙ ሰዎች ይመጣሉ። እንግዲህ ያችን ስለሃዱ ነው ማየት ፈልጋለሁ። እነሱ አስበው እኛ ብዙ ኪሎ ሜትር አቋርጠን ነው ይሄን ቪዲዮ እያሳየናቸው ያለን። እነሱ ቤታቸው ላይ ፈልሰስ ብለው በረከት እያገኙ ነውና አዎ ይሄን ቪዲዮ ሰብስክራይብ እያደረጋችሁ ብላኪ እንግዲህ በዚህ ሳምንት 10 ሺህ ያስገቡትና ወንድማችንን አበረታቱልኝ። ቀጥታ ወደ ጉባኤው እንሄዳለን ማለት ነው። ቴንክ ዩ አልቅሽ ሲቀለ ነገተሽ ውስጤ አትዘገይም ስትሰሪ ቤቴ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽ የእረፍት ቦታዬ እሺ ቤተሰቦች እንዴት አደራችሁ? ሁለተኛ ቀናችንን ጀምረናል። ቄደር ልንጠመቅ ነው። ቄደር ምንድነው ብላችሁ ለማታውቁ ሰዎች ቄደር ማለት ሮብና ዓርብ ምግብ የበላ ማለት ስጋ ምናምን ነክ ማለት ነው። ሌላስ ከሃይማኖት ውጪ በቃ ከሃይማኖቱ ውጪ አሁን ኦርቶዶክስ አይደል አንተ ከሌላ ሃይማኖት ጋር ግብረ ስጋ ግንኙነት ካደረክ ሮብና ዓርብ ላይም ግንኙነት ካረክ ኦርቶዶክስ ጋርም ቢሆን አይደል? እሺ ሮብና ዓርብም ከበላ ይሄ የሚሆነው ምንድነው? መብላት ሳታቅም ሊሆን ይችላል፣ ግን ይሄ ግዴታ ነው። አሁን ሳታቅ የሚባል ነገር የለም። መጠመቅ አለ። ሳታቅ ነውና አንተ መጠመቅ የለብህም ማለት አይደለም። ያላወቀም ሰውም ያው በእንደዚህ አይነት ነገር ቄደር ተጠምቆ ድጋሚ ይነጻል ማለት ነው። ስለዚህ እኛ ያው የሰራናቸው ሳናቅ ሊኖሩ ይችላሉ፣ ያወቅናቸውም ሊኖሩ ይችላሉ። ዛሬ እንግዲህ አብረን ሄደን ልንጠመቅ ነው እና እናንተም ተጠመቁ ቄደር። እሺ ግቤስ ምንም ዝም አልክ? እንሂድ በቃ እንጠመቅ። እሺ ጋይስ እንግዲህ አብራችሁን ደግሞ ከቄደር ደግሞ ተጠምቀን ስንመለስ አሁን በቃ ነግቷል። ኦልሞስት በቃ በጣም ትልቅ ፕሮግራም ነው ያለው። እነሱን ደግሞ እንጋብዛቸዋለን ባሪፍ። እሺ አብራችሁን ነው። እሺ ጋይስ አይኔን ማየት አልችልም ነበር፣ ከሩቅ ማየት አልችልም ነበር። እቺ ህጻን ልጅ መጥቼ ጸበሏን አስጠመቁኝ ወላጆቼ። አሁን ከሩቅ ማየት እችላለሁ። አመስግኑልኝ። ለጥቼ ህጻን ልጅ አመስግኑልኝ። አይኔን ያመኝ ነበር፣ ከሩቅ ማየት አልችልም ነበር። አሁን ፈውሳኛለች። አመስግኑልኝ። አመስግኑልኝ። እሺ የጠየኳትን ሁሉ ስለሞላችልኝ ለክብሯ መገለጫ አስገብቻለሁ። አመስግኑልኝ። የራሴ ሀብት ገንዘብ የላቤ ውጤት ነበር። ገንዘቤን ወሰደችብኝ ጓደኛዬ። መጥቼ ለእናቴ ለሰሚነሽ ግራት የኔ ላብ ነው የአንቺ ላብ ነው፣ አንቺ ነሽ ጉልበት ኃይል የምትሰጪኝ። እናቴ ሰሚነሽ ግራት ብሬን አስመልሽልኝ፣ አምጥቼ ለአንቺ ነው የምሰጥሽ፣ እኔ አንቺ ልጅ ነኝ ብዬ ተማጸንኳት። እናቴ ሰሚነሽ ግራት ብሬን መለሰችልኝ፣ አምጥቼ ለሷ ሰጥቻለሁ። አመስግኑልኝ ብላለች እህታችን። አመስግኑላት። እግዚአብሔር ከእናንተ ፊት ያቆመኝ እግዚአብሔር ስሙ የተመሰገነ ይሁን። ለዚህ ሰዓት ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። እኔ ግን
ነቀርሳ ነበር የምታመመው። ሸንኮራ ዮሐንስ ሄጄ እዛ እየታመሙ እግዚአብሔር በጸበሉ ፈወሰኝ። እንደገና ደግሞ እናቴ በአምልኮት ነበር የምታመልከው። አይ ፈጣሪ አምላክ ልጅ ጠርቆ እናት ሁነኔ እያልኩኝ ሁሌ አለቅሳለሁ። ሳለቅስ እግዚአብሔር እንደዛው ንስሐ ስገባ ይዞሽ ጸልይ፣ ግን እሳቸው የሚያፈሉትን ቡና አትጠጪ አሉኝ። እንደዛው እግዚአብሔር እናቴን ለንስሐ አብቅቶልኝ ለቁርባን ለስጋና ለደም አብቅቶልኝ እናቴ አሁን 4 ወራ ነው ካረፈች፣ ነፍሷን ይማርልሽ በሉኝ። እኔ ደግሞ እንደዚሁ በእድሜ እመቤቴ ማርያም ወንድ ልጅ ሰጥቼሻለሁ ብላኝ ወንድ ልጅ ሰጣኝ። አሁን 17 ዓመቱ ነው። እግዚአብሔር ስሙ የተመሰገነ ይሁን። አመስግኑልኝ እግዚአብሔርን። አመሰግናለሁ። እመቤቴ ኪዳነ ምሕረት ያደረገችልኝ ምስክርነት ለመናገር ፈልጋለሁና አዳምጡኝ። ባለፈው ወደ ጥቅምት አካባቢ ነው። ጥቅምት አካባቢ እግሬን በጣም እታመማለሁ፣ ሯጭ ነኝ። አላስወጣኝ ሲል እኔ ቀጥታ ወደዚህ ቤተሰቦችም ሁሉም ሳያውቅ በራሴ ዝም ብዬ መጣሁ። አጋጣሚ መጥቼ 11 ቀን ነው ምናምን እያለቀስኩ ነገርኳት። በጣም ታምሜ ነበረ። ነግሬያት ሄድኩኝ። ወዲያውኑ ውድድር እንኳን ተወዳድሬ ወይም በሰላም ትሬኒንግ ሰርቼ ብገባ ግሬን ቢሻለኝ 10,000 ብር እና የሮጥኩበትን ሜዳሊያዬን እና ሽልማቴን ይዤ እመጣለሁ ብዬ ነግሬያት አልቅሼ ሂጄ ነበረ። ያው ሂጄ ውድድሩን አሸንፌ የመጣሁ ሜዳሊያዬንም ይዤ ሽልማቱን 10,000 ብሩን ደግሞ በሞባይል ባንኪንግ አስገባለሁ። አሰልጣኝንም አመጣልሻለሁ እዚሁ ብዬ አሰልጣኝንም ይዤ መጥቻለሁ። አመሰግናለሁ። እሺ ብላችሁ አመስግኑላችሁ። ቤተሰቦቼ እንግዲህ ጠዋት ላይ ምን አድርገናል? ጸበል ተጠምቀናል። ከሰዓት ላይ ደግሞ ቅዳሴ ተቀድሶ ቅባ ቅዱስ ሰውም ሲቀባ ነበር። ቅባ ቅዱስም ትስንል ነበር። አሁን ደግሞ ከቤተ ክርስቲያኑ ፊት ለፊት ትንሽ ገባ እንዳላችሁ ማለት ነው ይህን የምታዩትን ዋርካ ዛፍ ታገኙታላችሁ። ስለ ዋርካው ዛፍ ደግሞ በደንብ የአባባ ይነግራችኋል ማለት ነው። ብላኪ ከጠዋት ጀምሮ ብዙ መርሃ ግብሮችን ስንካፈል ነበር። ከጸበል እመቤቴን ስለ አድኖ ከማየት በጣም ዛሬ እድለኛ ነን። ብዙ በረከትን ያገኘ ነው። ቅባ ቅዱስ ያ ቅባ ቅዱስ እንግዲህ አሁን እያያችሁት የነበረው ቅባ ቅዱስ ብዙ ሰዎች አይናቸውን የበራላቸው ናቸው ሲቀቡ። ሽባ የሆኑ ሰዎች ተነስተው የሄዱበት ነውና ቀላል ቅባ ቅዱስ አይደለም። አሁን ደግሞ ሰሚነሽ ኪዳነ ምሕረት ውስጥ ካሉ በጣም ትልቁ በረከት ስፍራ አንዱ ላይ እንገኛለን። ስውራን አባቶች በስውር እንግዲህ የተቀመጡበት ነው። 350 በላይ ስውራን አባቶች አሉ። እነሱ እኛን የሚያዩን፣ እኛ ግን እነሱን ማየት ማንችለው ማለት ነው። እና ይሄ ሁሉ ሰው እንግዲህ እየተጋፋ የሚገባው ለምንድን ነው? እዚህ ቦታ ላይ ጸሎት ማድረግ ቀላል ነገር አይደለም። መገበሪያ ያለ የሚሰፈር መገበሪያ ስንዴ። አሁን ለምሳሌ የገጠር ሰዎች አስራትኛ ከተማ ያለን ሰዎች ብር አይደል የምንሰጠው። ገበሬው ደግሞ አስራት የሚያስገባው ስንዴ ይዘራና ከስንዴው ላይ 100 ኩንታል ካጠፈ እንደዚህ እየቀነሰ 1 ኩንታል እያደረገ ያስገባል። ይሄ መገበሪያ ነው ስንዴና በዚህ ይዙትና መገበሪያቸውን እንደዚህ አድርገው ተደፍተው ነው የሚጸልየው እዚህ ጋር ማለት ነው። በእንባ ነው ሁሉ የሚጸልየው። ሰሚነሽ ኪዳነ ምሕረት ስትመጡ አደራ ይህን ቦታ ሳትረግጡት እንዳትሄዱ። በጣም ትልቅ የበረከት ቦታ ነው እና ያለው ነገር ይሄ ነው። ደጃ ደርሰናል። አሁን ደግሞ ዋርካው ስር ገብተን መገበሪያ የልባችንን ጸልየን መቅረጽም ትችላለህ። መግስ ሲዘገን ትቀርጻለህ፣ ታሳያቸዋለህ ለቤተሰቦቹ። ለምን አዲስ ሰው ሲመጣ እንዳይደነጋገር በቃ ፍጥን ብሎ በረከት አግኝቶ እንዲመለስ ማለት ነው። እና ውስጥ ገብተን እናሳያችኋለን። እናንተ ተከታተሉ ቤተሰቦቼ። ቴንኪዩ። እሺ ቤተሰቦች፣ ለማንኛውም ውስጥ ገብተናል። ዋርካው ጋር አሁን እናደርጋለን በነጠላችን ስንዴውን እንትን ለማለት ለመገበር ነው። ለግበራ ስንዴ 1 ጆግ ስንዴ ያደርጉልናል። በዚህ ያለውን ቪዲዮ አብራችሁ ተከታተሉኝ።
ጉድለቱን ሞይለት በፈረሰው ቆመሽ አልቅሼ ሲቀለይ ነግሬሽ ውስጤ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። ስሜ መጋቢ ሰናያት መምህር ኃይለማርያም የአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት የገዳሙ አስተዳደር ነኝ። በቪዲዮ ላይ እንዳያችሁት አንጎለላ ሰሚነሽ ኪዳነ ምሕረት እጅግ የበረከት ስፍራ፣ እጅግ የቅዱሳን ቦታ እንደመሆኗ ብዙ ሰዎች እየመጡ ወደ ስፍራው በረከት እያገኙ ያልወለዱ እየወለዱ ከተለያየ በሽታ እየዳኑ የምትገኝ ታላቂቱ የሰሚነሽ ኪዳነ ምሕረት ገዳም ነው። ወንድሞቻችን እንዳያችኋቸው ከትናንትና ጀምሮ አዳራቸውን በመምጣት በዚህ ቅዱስ ስፍራ ከሰሚነሽ ኪዳነ ምሕረት በረከት በማግኘት ከአባቶቻችን እግር ስር ቁጭ ብለው ትምህርት ተምረው መጽሐፈ ቄደር ተጠምቀው ከዚህ በኋላ ያላቸውን ሕይወት የተቃና የተሳካ እንድታደርግላቸው እኛም በገዳሙ ውስጥ ያሉ አባቶች በጸሎት ሁሌ የማንረሳቸው መሆኑን ከወዲሁ እናሳስባለን። እንግዲህ አንጎለላ ሰሚነሽ ኪዳነ ምሕረት ገዳም ከአዲስ አበባ 140 ኪሎ ሜትር ላይ የምትገኝ እዛው ግቢዋ ድረስ መኪና የሚገባ ለሁሉ ነገር ምቹ የሆነ ይህን ቪዲዮ የምትመለከቱ ሁላችሁም ከተለያየ በውጭም በአገር ውስጥም ያላችሁ ወደ ሰሚነሽ ኪዳነ ምሕረት በማቅናት የእናታችን የሰሚነሽ ኪዳነ ምሕረትን በረከት እንድትካፈሉ ገዳሙ ጥሪውን ያስተላልፋል። ፊታችን ባለው ቅዳሜ የዛሬ ሳምንት ቅዳሜ ለእሑድ አባቶቻችን ከዋሻ ወጥተው ምህላ የሚያደርሱበት የሾላ ፍሬ የሚሰጥበት ብዙ በረከተ ስጋ በረከተ ነፍስ የምናገኝበት ስለሆነ የተቸገራችሁ በር ዘግታችሁ የምታለቅሱ ችግሬን ለማን ልንገረው ብላችሁ የተጨነቃችሁ ሰዎች ቅዳሜ ወደ ሰሚነሽ ኪዳነ ምሕረት አዳር በመምጣት ገዳሟ ላይ በማደር ቅዳሴ በማስቀደስ ማህሌት በመቆም የበረከቱ ተካፋይ እንድትሆኑ በሰሚነሽ ኪዳነ ምሕረት ስም ጥሪያችን እናስተላልፋለን። ይቆየን። ወስብሐት ለእግዚአብሔር። ማይሰራት